ጤና ይስጥልን ከ1888 የዕለቱ መረጃዎችን ይዘን መጥተናል። በመጀመሪያም ዋና ዋናዎቹን አገዛዙ አንድ የሕክምና ዶክተርን ጨምሮ በርካታ ንጹሃንን ሸዋ ላይ ገደለ። አገዛዙ ፋኖ አስፋልት እየቆፈረ ነው በማለት የሚያዘዋውረው ምስል ከእውነት የራቀ መሆኑን ፋክት ቼክ አረጋገጠ። በሰሜን ጎንደር ዞን አንድ የአድማ ብተና አዛዥ እስከ መገናኛ ሬዲዮኑ ተማረከ። ወደ ዝርዝሩ አልፈናል። በሰሜን ጎንደር ዞን አንድ የአድማ ብተና አዛዥ እስከ መገናኛ ሬዲዮኑ ተማረከ። የአድማ ብተና አዛዡ ከወደ ፋኖ የተከፈተብንን ጥቃት መቋቋም አልቻልንም፣ ሰራዊቴም ገሚሱ ተደመሰሰ፣ የተረፈውም ትጥቁን ጥሎ ፈርጥጧል፣ አጃቢዎቼም ተገለዋል ብሏል። እኔም እጅና እግሬን ተመትቼ ተማረኩኝ ሲል ምስክርነቱን ሰጥቷል። ከዚያ በኋላ በኋላ እንግዲህ እየተከተለ የነበረው የፋኖ አባላት የነበሩትን ወታደሮችን እያሳደደና እያሯሯጠ አብዛኛው ግማሽ በላይኛው ሰዎችን ይገድሉ አስቀርቷል። እኔንም በሁለት ጥይት እጄንና እግሬ ላይ ተመትቼ እንግዲህ በበላይ አካላት የሚሰጥ የነበረው የፋኖ አባላት በጣም ትንሽና ቁጥራቸው ትንሽ ምንም በጣም 20 እና 30 በላይ የማይበልጥ ነው ተብሎ ተሰጥቶ የነበር። እኛ ደርሰን ግን ውጊያ ካደረግን በኋላ ቁጥሩ በጣም እኛ ነበርነው በጥፍ የሆነና በጣም ብዛት ያለው ወታደር ነው የነበረ። ወደ መረባ የሚባል ቦታ ወስደው ሲያሳክሙ አድረውና ሲንከባከቡኝ ሲያበሉ ሲያጠጡ አሳድረው በእንክብካቤ ላይ ነው ይዘውኝ ያሉት። በዚህ በአማራ ሕዝብ ስም ላመሰግናቸው እገባለሁ የፋኖ አባላትንና አመራሮችን። ገዢው ቡድን ጥምር ጦር በሚል የሚጠራቸው የጨፍጫፊው መከላከያ ሰራዊት የአድማ ብተናና የሚሊሻ ኃይሎች ስብስብ ያለፉት ቀናትን በሰሜን ጎንደር ዞን ደባርቅና ዳባት ዙሪያ በከባድ መሳሪያ የታገዘ ውጊያ ከፍተው የነበረ ቢሆንም ነገር ግን ከወደ ፋኖ የተከፈተባቸውን የጸረ ማጥቃት ውጊያ መቋቋም አቅቷቸው ከባድ የሆነ የሰብአዊና ቁሳዊ ኪሳራ እንደደረሰባቸው ከቦታው የወጡ መረጃዎች አመልክተዋል። በዚህ ውጊያ በርካታ ቁጥር ያላቸው የጨፍጫፊው መከላከያ ሰራዊት አባላትና መስመራዊ የጦር መኮንኖች የተገደሉ ሲሆን በርካቶችም ገደል ገብተው ማለቃቸው ተሰምተዋል። በውጊያው በተለይ ሽማላጎ ተብሎ የሚጠራው ቀጠና እንዲሸፍን ግዳጅ ተሰጥቷቸው የነበሩ የአድማ ብተና አባላት ሙሉ በሙሉ መደምሰሳቸውም ታውቋል። ወቅንና ሽማላጎ በነበረው ውጊያ የሻለቃ ማዕረግ ያለው አንድ የአድማ ብተና አዛዥ ከነ ራዲዮ መገናኛውና ከነ ወታደራዊ ንብረቶቹ በፋኖ ተማርኳል። ምርኮኛው የአድማ ብተና አዛዥ ሻለቃ አበራ ካሳ የሚባል ሲሆን ከወደ ፋኖ የተከፈተብንን ጥቃት መቋቋም አልቻልንም፣ ሰራዊቴም ተበታትኖ ተደምስሷል በማለት ቃሉን ሰጥቷል። ወደ ውጊያ ከመግባታችን አስቀድመን በበላይ አመራሮች የተሰጠን ማብራሪያ የምንገጥመው የፋኖ ኃይል ውስንና ከነፍስ ወከፍ መሳሪያዎች የዘለለ ያልታጠቀ እንደነበረ ነው የሚለው የሻለቃ አዛዡ፣ ነገር ግን ውጊያው ከተጀመረ በኋላ የተሰነዘረብን ጸረ ማጥቃትን መቋቋም አልቻልንም ሲል ገልጿል። ምርኮኛው የሻለቃው አዛዥ ሰራዊቴ ገሚሱ ሲደመሰስ ገሚሱ ደግሞ ሲበተንብኝ አጃቢዎቼም ሲገደሉ እኔም ሩጬ ለማምለጥ በምሞክርበት ወቅት እጅና እግሬን ተመትቼ ቁስለኛ ሆኜ ተማርኬያለሁ ብለዋል። ከታች ላለው አባል ንገሩ ተብለን ከበላይ አመራሮች የሚመጣልን መመሪያ ፋኖ የሚማርከውን ወታደር እንደሚረሸን፣ በስህተት ከተማረካችሁ ትረሸናላችሁ፣ ስለሆነም ሁሉም ጠብቆ መዋጋት እንዳለበት ነበር የሚለው ምርኮኛው የሻለቃ አዛዥ፣ ነገር ግን ይህ ስህተት መሆኑን እኔው ራሴ ምስክር ነኝ ብሏል። አገዛዙ ጥምር ጦሬ በሚለው የሚኮራባቸው ጸረ አማራ ኃይሎችን በዚህ ቀጠና አይቀጡ ቅጣት በመቅጣት ታላቅ ድልን የተቀዳጁት በአማራ ፋኖ አንድነት በጎንደር ራስ አሞራ ውብነህ 3ኛው ኮር የሰሜን ብርቅዬ ክፍለ ጦርና የአያሌው ብሩ ክፍለ ጦር አናብስቶች መሆናቸውን ከቦታው የወጣው መረጃ አመልክተዋል። የሀገር አቋራጭ አሽከርካሪዎች አገዛዙ ለኮሪደር ልማት እያለ እየዘረፈን ነው ሲሉ አማረሩ። በማዕከላዊ ኢትዮጵያ በሚገኙ ከተሞች የሀገር አቋራጭ የረዥም ርቀት አሽከርካሪዎች ለኮሪደር ልማት በሚል ከ10 ሺህ ብር ጀምሮ መዋጮ እንዲከፍሉ እየተገደዱ መሆኑን ለአሃዱ ሬዲዮ በላኩት ቅሬታ ገልጸዋል። አሽከርካሪዎቹ ከክልል ከተሞች ነዳጅን ጨምሮ የተለያዩ ምርቶችን ወደ አዲስ አበባ በሚያጓጉዙበት ወቅት በሚያቋርጧቸው ከተሞች ለኮሪደር ልማት በሚል ከፍተኛ ክፍያ እየተጠየቁ መሆኑን በመግለጽ ድርጊቱን አውግዘዋል። የከፈልንባቸውን ደረሰኞች በማህበራዊ ሚዲያ ላይ ያሰራጨነው የፈጻሚዎቹን ተግባር ለማጋለጥ ነው ያሉት አሽከርካሪዎቹ መፍትሄ እንዲሰጣቸው ገንዘቡንም እንደማያዋጡ ተናግረዋል። በጉዳዩ ላይ አሃዱ ሬዲዮ ያነጋገረው አንድ ያገዛዙ ሹመኛ
ኮሪደር የሚሰራው በማዋጣት ስለሆነ መዋጮ መጠየቁ ይቀጥላል ብሏል። ማንኛውም የህብረተሰብ ክፍል በሚያበረክተው አስተዋጽኦ የሚከናወን የልማት ስራ በሌሎች ሀገራትም የተለመደ ነው በማለት የቀጣይ የዘረፋን አቅጣጫን ሹመኛው አመላክተዋል። አገዛዙ በኮሪደር ልማት ምክንያት በቀጥታ ህዝብ ጋር እየተጣላ መሆኑ ግልጽ እየሆነ በመጣበት በዚህ ሰዓት አድንቁኝ ማድነቅ የማይችል ህዝብ ነው፣ ንፉግ ናችሁና የመሳሰሉትን ዘለፋዎቹን ደግሞ እንደቀጠለበት ነው። አገዛዙ የህክምና ዶክተርን ጨምሮ በርካታ ንጹሃንን ሸዋ ላይ ገደለ። ሚያዝያ 16 ቀን 2017 ዓ.ም በሸዋ መራቤቴ ወረዳ ማጋት ቀበሌ ልዩ ስሙ መሳለሚያ በተባለ ቦታ የአገዛዙ ሰራዊት በሚኒባስ የህዝብ ማመላለሻ ተሽከርካሪ ላይ ጠዋት 2:30 በከፈተው ጥቃት አንድ የህክምና ዶክተርን ጨምሮ የ1 ዓመት ጨቅላ ህጻን እንዲሁም 8 ሰዎች ወዲያውኑ ተገለዋል። ሌሎች ደግሞ ከባድና ቀላል የአካል ጉዳት እንደደረሰባቸው ከቦታው የወጡ መረጃዎች አመልክተዋል። ቁስለኞቹ በአለም ከተማ እናት ሆስፒታል የህክምና ክትትል ላይ ሲሆኑ የ2 ዓመት ህጻንን ጨምሮ ሌሎች ለከፍተኛ ህክምና ወደ ደብረ ብርሃን ሆስፒታል መላካቸውም ተዘግበዋል። በአማራ ምስራቅ ጎጃም ዞን ሐሙስ ሚያዝያ 9 2017 ዓ.ም በትምህርት ቤት ዙሪያ በደረሰ የድሮን ጥቃት ከ100 በላይ ሰላማዊ ሰዎች መገደላቸውን የአካባቢው ነዋሪዎችና የዓይን እማኞች ለቢቢሲ አረጋገጡ። ሌሎች ዓለም አቀፍ ሚዲያዎችም ያገዛዙን ጭፍጨፋ በማጋለጥ ላይ ናቸው። ዲኤንኤ አፍሪካና ዲደብሊው የመሳሰሉ ዓለም አቀፍ መገናኛ ብዙሃን ሟቾቹ ንጹሃን መሆናቸውን በዘገባቸው አስነብበዋል። በዞኑ ናርጅና ናውጋ ወረዳ ገደብ በተባለ አነስተኛ የገጠር ከተማ የትምህርት ቤት አጥር ለማጠርና ቤት ለመስራት ለልማት ስራ የወጡ ሰላማዊ ሰዎች በጥቃቱ መገደላቸውን ነዋሪዎቹ ለቢቢሲ አረጋግጠዋል። አገዛዙ ግን ጥቃቱ በአካባቢው ተሰብስበው በነበሩ የፋኖ ታጣቂዎች ላይ እንጂ በንጹሃን ነዋሪዎች ላይ አልተፈጸመም ሲል ክዷል። ነዋሪዎቹ ለቢቢሲ እንደተናገሩት ተሰብስበው በከተማዋ ያለውን ገደብ የመጀመሪያ ደረጃ ትምህርት ቤትን አጥር እያጠሩ የነበሩ ሰዎች በሙሉ ንጹሃን ናቸው። ጥቃቱ በተፈጸመበት አካባቢ በቅርብ ርቀት ላይ እንደነበር የተናገሩት ሌላው የዓይን እማኝ ወዲያውኑ ጩኸት፣ ግርግርና ድንጋጤ መፈጠሩን ጠቁመው የሆነውን አናውቅም ሲሉ የአገዛዙን ጭፍጨፋ አጋልጠዋል። እሳቸውን ጨምሮ ስራ ላይ የነበሩ ሰዎች ጥቃቱ ወደ ተፈጸመበት አካባቢ ሲጠጉ ሰው የሚባል አይለይም ሲሉ ስለ ጉዳቱ አስከፊነትም ተናግረዋል። እንዳለ በሙሉ ጥቁር ነገር ነው የሆነው። አካባቢው በሙሉ ሰው የሚባል ነገር የለም። ከወደቀው ውስጥ የሚጮህ አለ፣ የሚንከባለል አለ። የተፈጠረው ነገር ይዘገንናል። ሰው ለሆነ እጅግ የሚዘገንን ድርጊት ነው በማለት ያገዛዙን ጭካኔ አጋልጠዋል። የፈረሰውን የትምህርት ቤቱን አጥር እያጠሩ ያሉ ቀኝ እጃቸውን ተመተው መቁሰላቸውን የተናገሩት ሌላው ነዋሪ ከባድ ፍንዳታ መከሰቱን ጠቅሰው ብዙ ሰው ነው የተጎዳው በማለት ድርጊቱን ተናግረዋል። አስክሬን ስለማንሳታቸው የተናገሩት ሌላው እማኝ ደግሞ አብዛኛው የጥቃቱ ተጎጂዎች ወዲያውኑ ህይወታቸው ማለፉን ገልጸው ሟቾች በአብዛኛው ወጣቶች ናቸው በማለት መስክረዋል። ከ24 በላይ ቁስለኞች ወደ ሕክምና መወሰዳቸውን የገለጹት እማኞቹ አብዛኛዎቹ በከተማዋ ወደሚገኝ ገደብ ጤና ጣቢያ ከደረሱ በኋላ ህይወታቸው ማለፉን ተናግረዋል። ከ70 በላይ አስክሬን አንስተው በባጃጅ ወደ ቤተክርስቲያን ማመላለሳቸውን የተናገሩት አንድ የዓይን እማኝ ታዳጊዎችና ሽማግሌዎችን ጨምሮ አጠቃላይ የሟቾች ቁጥር 120 እንደሚደርስም ገልጸዋል። ከ115 እስከ 120 የሚሆን አስክሬን ነው የተቀበረው። ያልታወቀም ይኖራል ብዬ አስባለሁ፣ ምክንያቱም ድንጋጤው ውስጥ ስለነበርን በማለት ድርጊቱን ተናግረዋል። ሌላ የዓይን እማኝ በበኩላቸው 57 አስክሬን እስከሚነሳ ድረስ እንደነበሩ ጠቁመው የሟቾቹ ቁጥር ከ100 በላይ እንደሚሆንም ገምተዋል። አስክሬኖቹ ላይ ከባድ ጉዳት በመድረሱ ሟቾቹን መለየት ከባድ እንደነበር የተናገሩት እማኞች በዚህ ምክንያትና ስጋት እስከ ቀጠር 8 ሰዓት ድረስ ገደብ ጊዮርጊስ ቤተክርስቲያን በጅምላ እንደተቀበሩም ገልጸዋል። አሞራ እንዳይበላቸው ቅበሩ ሲባል ማህበረሰቡ በፍጥነት 5 የሚሆን መቃብር ውስጥ ነው የቀበራቸው ሲሉም አንድ ነዋሪ ሁኔታውን አስረድተዋል። የአገዛዙ ኃይሎች ጥቃቱ ከደረሰ በኋላ ወደ ከተማዋ መግባታቸውን ተከትሎ ስጋት ያደረባቸው የከተማዋ ነዋሪዎች መሸሻቸውን የተናገሩት አንድ ነዋሪ ተጨማሪ ጥቃት ከአገዛዙ እንዳይፈጸምባቸው ስጋት እንዳለባቸውም አልሸሸጉም። የፋኖ ኃይሎች አንዳንድ ስራ ለመስራት ካልመጡ በስተቀረ ወደ ከተማዋ አይታዩም ሲሉ አንድ ነዋሪ የነበረውን ሁኔታ አስረድተዋል። ነጋዴ እንደሆኑ የተናገሩ
አንድ ሌላ የዓይን እማኝ ሟቾች ንጹሃን ስለመሆናቸው ሲናገሩ በርካቶቹን በንግድ ስራቸው የሚያውቃቸው መሆኑንም መስክረዋል። የአማራ ፋኖ በጎጃም ምክትል ሰብሳቢ አስረስ ማረ ዳምጤ ሁሉም ግድያው የተፈጸመባቸው ሲቪሊያን ናቸው፣ አንድም የታጠቀ ኃይል የለበትም ሲል የነዋሪዎቹን ሐሳብ አጠናክሯል። አገዛዙ ፋኖ አስፋልት እየቆፈረ ነው በማለት የሚያዘዋውረው ምስል ከእውነት የራቀ መሆኑን ፋክት ቼክ አረጋገጠ። ይህን ምስል በማህበራዊ ሚዲያ እየተዘዋወረ ተመልክተናል። ይሄ መንገድ የተቆፈረው በአማራ ክልል ውስጥ ሳይሆን ኡዝማንቲ በሚባል በደቡብ አፍሪካ አንዲት ከተማ ውስጥ ሲሆን እነዚህ ሰዎች መንገድ ለመቆፈር የተገደዱት ውሃና መብራት አልገባልንም በሚል ምክንያት ነው። ምስሉ ለመጀመሪያ ጊዜ የተነሳው ከ5 ዓመት በፊት ኖቬምበር 24 2020 ላይ ነው በማለት አረጋግጠዋል። አገዛዙ ፋኖን እና የአማራን ህዝብ ልማት ጠል፣ የትምህርት ተጻራሪ፣ ጦርነት ናፋቂና ትምክተኛ የሚሉ ታርጋዎችን በተደጋጋሚ ለመለጠፍ ቢሞክርም ተቀባይነት ግን አላገኘም። ይህን እኩይ ሙከራ ከሚያደርግባቸው መንገዶች ውስጥ አንዱ ደግሞ የተለያዩ ሀገራትን ወይም እዛው ኢትዮጵያ ውስጥ የተፈጸሙ መጥፎ ተግባራትን ባለቤቱ የአማራ ህዝብ ነው የሚል ይገኝበታል። ከ1888 የዕለቱ መረጃዎች እነዚህ ነበሩ። ሰላም።